ግንቦት 8 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ። ወደ ዓለም ያመጣነው የለንምና ከእርሱም ልንወስደው የምንችል የለምና ምግባችንንና ልብሳችንን ካገኘን ይበቃናል። ባለጸጋ ሊሆኑ የሚወዱ ግን በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ሥር ነውና ይህንንም በመመኘት ተሳስተው ሃይማኖታቸውን የለወጡ ብዙዎች ናቸውና ለራሳቸውም ብዙ መቅሰፍትን ሽተዋልና። ስለ ሃይማኖት መልካም ገድል። የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ራቅ። ጽድቅንና መልካም አምልኮን፣ ሃይማኖትንና ፍቅርን፣ ትዕግሥትንና የዋህነትንም ተከታተል። የተጠራህለትንና በብዙ ምስክሮች ፊት በመልካም መታመንን የታመንህለት የዘላለምን ሕይወት ለመቀበል መልካሙን የሃይማኖት ገድል ተጋደል። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊም በጲላጦስ ፊት መልካሙን መታመን በመሰከረ በኢየሱስ ክርስቶስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ነውርና ያለ ሐሜት ሆነህ ይህንን ትእዛዝ ጠብቅ። ይህንም ብፅዕና ብቻውን ኃያል የሆነ የነገሥታት ንጉሥ የጌቶች ጌታ በጊዜው ይገልጠዋል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። ለባለጸጎች የተሰጠ ትእዛዝ። የዚህን ዓለም ባለጸጎችም እንዳይታበዩ ደስ እንዲለንም በባለጸግነቱ ብዛት ሁሉን አብዝቶ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጸግነታቸው እንዳይታመኑ እዘዛቸው። በጎ ሥራን እንዲሠሩ በበጎ ሥራም ባለጸጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። በሚመጣውም ዓለም እውነተኛውን ሕይወት ለማግኘት ለራሳቸው መልካም መሠረት የሚሆንላቸውን መዝገብ እንዲሰበስቡ ምከራቸው። ጢሞቴዎስ ሆይ የተሰጠህን አደራ ጠብቅ። ከንቱ ነገር የሚያመጡትንና እውነትን በሐሰት የሚያርቁ ርኩሳንንም ተለያቸው። እነርሱ በሃይማኖት ከሚገኘው ተስፋ ወጥተዋልና ጸጋ ካንተ ጋር ይሁን፣ አሜን። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት። ሁለት ልብ የሆነ ሰው በመንገዱ ሁሉ ይታወካልና። ድሃው ወንድማችን ከፍ ከፍ በማለቱ ይመካ፣ ባለጠጋውም በመዋረዱ ይመካ። እንደ ሣር አበባ ያልፋልና ፀሐይ ከሙቀቱ ጋር በወጣ ጊዜ ሣሩን ያደርቀዋል፣ አበባውም ይረግፋል፣ የመልኩም ውበት ይጠፋል። እንዲሁ ባለጠጋም በመንገዱ ይዝላል። ስለ ፈተናና ስለ ትዕግሥት መከራን የሚታገሥ ሰው ብፁዕ ነው። ተፈትኖ እግዚአብሔር ለሚወዱት ተስፋ ያደረገላቸውን የሕይወት አክሊል ይቀበላልና። የሚፈተን ሰው ቢኖር እግዚአብሔር ይፈትነኛል አይበል፣ እግዚአብሔር ለክፉ ነገር አይፈትንምና እርሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ኃጢአትም ከተፈጸመች ሞትን ትወልዳታለች፣ ምኞትም ከጸነሰች ኃጢአትን ትወልዳታለች። የተወደዳችሁ ወንድሞቻችን ሆይ አትሳቱ። መልካም ሀብት ሁሉ ፍጹም ዕድልም ሁሉ ከላይ ነው፣ ከብርሃናት አባት ዘንድ ይወርዳል። እርሱም መለወጥ የሌለበት ነው፣ ከእጁም የሚያመልጥ ምንም የለም። ለፍጥረቱ ተቀዳሚዎች እንሆን ዘንድ በፈቃዱ በእውነት ቃሉ ወለደን። የሐዋርያት ሥራ። በርናባስና ሳውል ለስብከተ ወንጌል እንደተመረጡ በአንጾኪያ በነበረችው ቤተ ክርስቲያንም ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቄሬናው ሉቅዮስ፣ ከአራተኛው ክፍለ ገዢ ከሄሮድስ ጋር ያደገው ምናሄ፣ ሳውልም ነበሩ። የእግዚአብሔርን ሥራ ሲሠሩ ሲጾሙም መንፈስ ቅዱስ በርናባስንና ሳውልን እኔ ለፈለግኳቸው ሥራ ለዩልኝ አላቸው። ያን ጊዜም ከጾሙና ከጸለዩ እጃቸውንም በራሳቸው ላይ ከጫኑባቸው በኋላ ላኳቸው። በርናባስና ሳውል በቆጵሮስ እንዳስተማሩ ከመንፈስ ቅዱስም ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። ወደ ሴልሚና ሀገርም ገብተው
በአይሁድ ምኵራቦች የእግዚአብሔርን ቃል አስተማሩ። ዮሐንስም እያገለገላቸው ከእነርሱ ጋር ነበረ። በደሴቲቱም ሁሉ ሲዘዋወሩ ጸሐፉ ወደምትባል ሀገር ደረሱ። በዚያም አንድ አይሁዳዊ የሆነ ሐሰተኛ ነቢይና አስማተኛ ሰው አገኙ። ስሙም በርያሱስ ይባላል። እርሱም ብልህ ሰው በሆነ ሰርግዮስ ጳውሎስ በሚባል አገረ ገዥ ዘንድ ይኖር ነበረ። የእግዚአብሔርንም ቃል ሊሰማ ወዶ በርናባስንና ሳኦልን ወደ እርሱ ጠራቸው። አስማተኛው ኤልማስም የስሙ ትርጓሜ እንዲህ ነበርና ገዢውን ከማመን ሊከለክለው ፈልጎ ተቃወማቸው። ጳውሎስ በተባለው በሳኦል ላይም ቅዱስ መንፈስ ሞላበት። አተኩሮም ተመለከተው፣ እንዲህም አለው፣ ሽንገላንና ክፋትን ሁሉ የተመላህ የሰይጣን ልጅ፣ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ ማጣመምህን ትተው ዘንድ እምቢ አልህን? እነሆ አሁን የእግዚአብሔር እጅ ባንተ ላይ ነው። ዕውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውን ፈለገ። አገረ ገዢውም የሆነውን ባየ ጊዜ ተገረመ፣ በጌታችን ትምህርትም አመነ። ከዚህም በኋላ እነ ጳውሎስ ከጻፉ ከተማ ወጥተው ሄዱና የጵንፍልያ አውራጃ ወደምትሆን ወደ ጰርጌን ገቡ። ዮሐንስ ግን ትቷቸው ወደ ኢየሩሳሌም ተመለሰ። የማቴዎስ ወንጌል። ስለ ሰማያት መዝገብ። ብልና ነቀዝ በሚያበላሹት ሌቦችም ቆፍረው በሚሰርቁት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነትህ መብራት ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብርህ ይሆናል። ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል፣ ሁለተኛውንም ይጠላል፣ ወይንም ለአንዱ ይታዘዛል፣ ለሁለተኛውም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ለምግብና ለልብስ መጨነቅ እንደማይገባ። ስለዚህም እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለሥጋችሁም በምትለብሱት አትጨነቁ። ነፍስ ከምግብ አትበልጥምን? ሥጋስ ከልብስ አይበልጥምን? የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ፣ ሰማያዊ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በዚያ ሁሉ ክብሩ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሣር እንሆ እንደዚህ የሚያለብሰው ከሆነ እናንተ ሃይማኖት የጎደላችሁ እናንተንማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይሹታልና፣ ለእናንተ ግን ሰማያዊ አባታችሁ ይህን ሁሉ እንድትሹ ያውቃል። እናንተስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ለነገ አትጨነቁ፣ ነገ ለራሷ ታስባለችና ለቀኒቱ ክፋቷ ይበቃታል። ስንክሳር። ቅዱስ ዮሐንስ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 በዚች ቀን ስንሁት ከሚባል አገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱም ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገረ አትሪብ ሂድ፣
የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱንም ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑንም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ሥራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱሱም ተአምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ፣ የሰማዕትነትንም አክሊል ተቀበለ። ከዚህም በኋላ ቅዱስ ዮሐንስን እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ሥቃይም አሰቃዩት። እግዚአብሔርም ያጸናውና ያስታግሰው፣ መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያነሳው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ሥቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል ተቀበለ። የአቅፍሐሲ ዮልዮስም ሥጋውን ወስዶ ገነዘው፣ ወደ ሀገሩ ስንሁትም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማጠንት ጋር እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ያድነን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሉሲስና ንቡረ እድ ማትያስ። በዚህችም ቀን የዮሐንስ ማኅበር 224 ሰዎች ደግሞ ሉሲስና ንቡረ እድ ማትያስ በምስክርነት ራሳቸውን ተቆረጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዕርገተ እግዚእ። በዚህችም ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእኛ በነሣው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ሥራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም ዕርገቱ ለሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና። አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግሥተ ሰማያት ርስት መኖሩን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም ዕርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገም። መናፍቃን ዕርገቱ ምትሃት ናት ብለው እንዳያስቡ። ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችንም ዕርገት የዳንኤል ትንቢት ተፈጸመ፣ እንዲህ የሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ፣ ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግሥት፣ የዘላለም ሥልጣን ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነገዱም ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግሥቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ጋር ለዘላለሙ አሜን። ቅዱስ አባ ዳንኤል ጻድቅ። በዚህችም ዕለት የአስቄጥስ ገዳም አበምኔት
አባ ዳንኤል አረፈ። ይህም ቅዱስ እውነተኛ፣ ንጹሕ፣ ፍጹም ነው። ዜናው በሁሉም ቦታ በተሰማ ጊዜ ሹመት ያላት አንስጣጥያስ የመኳንንቶቹን ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊያስ የሚባለውን ሰው አየው። ይህም አውሎጊያስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆቹንና ጦም አዳሪዎችን ይመግባቸዋል። የተረፈውንም ፍርፋሪ ለውሾች ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህንን መልካም ሥራውን አይቶ በእርሱ ደስ አለው፣ እጅግም አማረው። አውሎጊያስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውተው እንዲጨመርለት ወደ እግዚአብሔር ለመነ። ለአውሎጊያስም ዋስ ሆነው የሚወቅረውንም ድንጋይ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ። ወደ ቁስጥንጥንያ ከተማ ሄዶ የንጉሥ የሠራዊት አለቃ ሆኖ ተሾመበት። የሚሠራውንም የቀደመ በጎ ሥራውን ተወ። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሡ ሠራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሠራዊት አጅቦት፣ እርሱም በትዕቢት ተሞልቶ የቀድሞ በጎ ሥራውንና ለድሆች መመጽወቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለ እርሱ በመለመኑም ተጸጸተ። ከዚህም በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልንም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና የከበረች ድንግል እመቤታችን ማርያምም የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ሥራው ይመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ ሱባኤ ያዘ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሠጸው። በዚያንም ወቅት አውሎጊስን የሾመው ንጉሥ ሞተ። ሌላ ንጉሥም ነገሠ። በአውሎጊስም ላይ ተነስቶ ሕዝቡን ሁሉ ወረሰ። ደግሞም ሊገለው ፈለገው። አውሎጊስም ነፍሱን ለማዳን ከንጉሡ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞውም ደንጋይ ይወድቅ ጀመር። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህ በአባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እምቢ አለ። ያችንም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ሥቃይን አሰቃየው። በአንዲት ዕለትም ቅዱሳት ደናግል ወደሚኖሩበት ወደ ሲሃት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩት። በዚያም አንድ ዓይኗ የታወረች ነበረች። ውሃው በነካት ጊዜ ዓይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ሥራውንም ገለጠ። ንስሐ ገብቶም መነኩሴው በበጎ ፈቃድ ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ሥራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ያድነን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።